ህብስት በመጨረሻም በጠላቶቿ እጅ ተሽመድምዳ ወድቃ አሁን ላይ ያለማንም ሰውና እርዳታ መነሳት እስከሚያቅታት ድረስ ዊልቸር ላይ ተቀምጣ የሰዎችን እርዳታ እየጠበቀች ትገኛለች። በአምላክ ምንም እንኳን በቻለው አቅም ሊያድናት ቢሞክርም ነገር ግን የእህቱን ስራ ጠንቅቆ ስለሚያውቀው ከአቅሙ በላይ ስለሆነበትና መድኃኒቱንም ቀይራ እየሰጠቻት እንደሆነ ለመረዳት ተስኖትና ተቸግሮም ነበር። ነገር ግን በእርግጥም ከዚህ በፊት ስታደርጋቸው የነበሩ ስራዎች እያንዳንዱ እንደነበሩ ሆኖ አሁን ላይ ግን ይህ ራስን መቻልና ከዊልቸር ላይ አልነሳም ማለት ከየት መጣ በማለት ምንጩንና ስር መሰረቱን ለመፈለግ ተገዷል። ሆኖም ህብስት ወደ መኝታ ክፍሉ ከገባችም በኋላ ራሷን ስታ ተሽመድምዳ በወደቀችበት አጋጣሚ ወደ ሆስፒታል ይዟት ሄደው ነበር። ሆስፒታል ይዟት ከሄደም በኋላ ልጅቷ መራመድ እንደማትችልና ከዚህ በኋላ ነገሮቹ እየከበዱባት እንደሚሄዱ ተነግሮታል። ታዲያ በዚህ ጉዳይ ሶስቶቹ በጣም ተጨንቀዋል። በእርግጥም በተለይ ለእብናት የነገር አዲስ ነገር ነው የሆነበት። በተለይ ደግሞ አሁን ላይ ካላቸው መቀራረብ የተነሳ ህብስት የሆነ ነገር ሆነች ማለት በአምላክ በጣም እንደሚናደድና እንደሚበሳጭም ተረድቷል። እብነት ይህንን ጉዳይ ለምንድነው አንተ እንደዛ የተበሳጨው? በእርግጥም ይህ ዊልቸር ላይ መቀመጥ ለእኛ ለሶስታችን ነው እንጂ አዲስ ነገሩ በእርግጥም ለቤተሰቦቿ የነበረ ነገር ነው። ታዲያ እንዴት አድርገን ይች ልጅ ማዳን የምንችለው የሚለው ጥያቄ አሁንም አልተፈታላቸውም። ስለዚህ ከስር መሰረቱ ማጣራት አለብኝ ብሎ ያሰበው በአምላክ ጉዳዩን ወደ ይፍቱ እንዲሁም ወደ አለም አዙሮታል። በሌላ በኩል ታፈሱ አሁን ላይ በአምላክ ስርስር ማለት ትታለች። ቆየት ትንብላለች ማለት ይቻላል። ባለፈው ካስጠነቀቃትም በኋላ አሁን ግን እርዳታሽ ያስፈልገኛል ብሎ ሊያደርገውና ሊሰራላት የምትችው ነገር አለ በማለት ወደ ታፈሱ መኝታ ክፍል በድቅድቅ ጨለማው በመግባት እርዳታዋን ጠይቋታል። ታፈሱ ይች ልጅ ማንም ሰው የሌላት ስትሆን ሁሉም ሰው እንደፈለጋት አሽከርክሮ መጠቀም የሚፈልግባት ሰው ስለሆነች እባክሽ ይህንን ነገር እኔና አንቺ ተጋግዘን እናድናት የሚል ጥሪ የሚያቀርበ ይመስላል ታፈሱ በዚህ ጉዳይ። ታዲያ ምን ላድርግ? እኔ ምንም አውቀው ነገር የለኝም፣ ስለዚህ ላገዝም ሆነ ልረዳ የምችለው ነገር የለም በማለት በአምላክ ከመኝታ ክፍሏ መቶ ስታየው በጣም ደስ ብሏት፣ ነገር ግን እኔ ለብልግና አይደለም የመጣሁት አንድ ጥያቄ ልጠይቅሽ ነው የመጣሁት። እናም ለምጠይቅሽ ጥያቄ አጭር መልስ እፈልጋለሁ በማለትም ጠይቋታል። ታፈሱን በሰዓቱ ምንድን ነው በማለት እየተርበተበተች እና በለቅሶ ታጅባ እሺ ምን ልጠይቀኝ ነው የሚለውን ከነገረችውም በኋላ ምግቡ ላይ የምትሰጫን ነገር አለ ወይ? በእርግጠኝነት የምታደርገው ነገር ከአቅምሽ በላይ ሆኖብሽ ነው እንጂ አንቺ ከኔ የተሻለ ንጹህ ልብ እንዳለሽ አውቃለሁ። ስለዚህ እባክሽ ይህንን ነገር ልታረግልኝና ልትረጂ ትችያለሽ በማለት ጉዳዩን ነግሯታል። በእርግጥም አዎ እኔ እትዬ ምግብ ስጫት ትለኛለች፣ ግን ደግሞ ከምግቡ ላይ የሚጨመርበት ነገር አለ። ያ ምግብ ግን ምን እንደሆነ አላውቅም በማለት ለበአምላክ ነግረዋለች። በአምላክም ከዚህ በኋላ ይችን ህብስት የምትባል ልጅ የማዳን ስራችን የኔና አንቺን የሚሆነው፣ ስለዚህ የምልሽን ነገር እያንዳንዱ ማድረግ አለብሽ፣ ያለዛ እህቴ አንቺንም ጨምራ ልክ ይችን ልጅ እንዳደረገቻት ዕጣ ፈንታ እንደሚደርስሽ መዘንጋት የለብሽም እና መድኃኒቱን ሁልጊዜ እንደምታደርገው አድርገሽ ስጫት፣ ሁሌም እየጨመርሽበት እንደሆነ ትገንዘብ በማለት ያሳሰባት ቢሆንም እሷም እሺ በማለት ጉዳዩን ከነገራትም በኋላ በጣም እንደተጸጸተች እና ነገሮቹ ከማታውቃቸው በላይ ስለሆኑባት ዝም ብላ እሺ ካሁን በኋላ አንተ የምትለኝን አድርጋለሁ በማለት መልሳለታለች። በአምላክም ለታፈሱ ካስጠነቀቃት በኋላ ወዲያውኑ ከጓደኛው ጋር መማከር ይጀምራል። በእርግጠኝነት ይች ልጅ መዳን አለባት በማለት እብናትን ሄዶ ቢያማክረውም እብናት ቆይ ግን አንተ ልጅ ለምንድን ነው ይሄ ነገር በጣም ያስጨነቀ? በእርግጥም ይሄ ነገር ለእኛ ነው እንጂ አዲስ ነገር ለእነሱ አዲስ አይደለም በማለት ቢጠይቀውም አዎ ምናልባት የተለማመድኳት መስሎኛል፣ ልጅቱን ሳልወዳት አልቀርም በሚለው ሀሳቡን ገልጾለታል። በሌላ በኩል የትምህርት ቤት ጓደኛ የሆነችው ሄለን ህብስት ከትምህርት ቤት መጥፋት ስለጀመረች እና ሰንበት ስላለችም ይች ልጅ መሆኗን ማትመጣ በሚለው ወደ እሷ ቤት መታለች። ታዲያ በመጣችበት አጋጣሚ ነገሮች ልታበላሻቸው ጥቂት ነበር የቀራት። ህብስት ከትምህርት ቤት ሄጃለሁ እያለች ወደ አብነት ቤት መሄዷን ሁል ጊዜ የዘወትር ትምህርት ቤቷ አብነት ቤት እና ከዛ ጋር እየሄደች መጫወቷን ተገንዝባለች። ታዲያ ይች ጓደኛዋ ያስጨነቃት ለመጠየቅ ስትመጣ ምን ሆነች ነው ህብስት?
በቀደም እኮ አይቼሽ ደህና ነበርሽ፣ ዛሬ ምንድነው ዊልቸር ላይ ያስቀምጠሽ በማለትም ጠየቀቻት። ነገሩን ቀለል አድርጋ ይሻለኛል፣ በቅርብም እመለሳለሁ፣ እራመዳለሁ የሚል ሀሳብ ከሰጠቻትም በኋላ ይፍቱ ይህንን ጉዳይ ስታይ በጣም ነበር የገረማት። በሌላ በኩል አብነትም ይህን ጉዳይ ከሰማ በኋላ አቶ አለም ለስራ ወደ ቤት ጠርቶኛል፣ ስለዚህ ለምን ሂጅ ህብስትን አላያትም በሚለው ወደ ቤት ተመልሶ መጥቶ ለመጠየቅ ሞክሯል። ህብስትም አብነት በመጣላት ጊዜ ፈገግ ብላ ልክ እንደ ማንኛውም ጓደኛ ሰላምታ ከሰጠችውም በኋላ እንዴት መጣ የሚል ጥያቄም ጠይቀዋለች። በዚህ መካከል ታዲያ ታፈሱ ቆይ ወደ አለም ቤት ነው የመጣሁት ስራ አለኝ ብላን ነበር እንዴት ተዋወቃችሁ የሚል ጥያቄ ማነሳችለት። በእርግጥም እኮ ታዲያ እዚህ ቤት መጥቼ ልጁን ሰላም ሳላት ብሄድ ለሱ እኮ ጥሩ አይሆንም የሚለውን ሀሳብም ሰጥቶታል። ታፈሱም እሺ እንደፈለጋችሁ በማለት ነገሮችን ቅልብስ አድርጋ ወደ ስራዋ ከተመለሰችውም በኋላ አቶ አለምም የሚፈልገውን ስራ ከሰጠውም በኋላ እምናት በይደናዊ በማለት ከአባቷ ፊት ለፊት መሰናበት ጀመረ። አባትም ይህን የተመለከተና ቆይ ትታወቃላችሁ እንዴ በማለት ይጠይቀዋል። አብነትም ነገሮችን ቀለል አድርገው አዎ እንታወቃለን ከተዋወቀን 2-3 ቀናት አልፎናል በማለት ነገሮችን አጠር አድርጎ ይመልስለታል። ለማንኛውም ጀውሺ በማለት ከዛ ቤት ከወጣም በኋላ ታፈሱ በአምላክ የነገራት ነገር ስላለ ነገሮችን ቀለል አድርጋ እያየችና አሁን ላይ እያሰቃየቻትም አይደለም፣ የተለየ ነገር አላት። እንግዳ መጥቷል፣ ወደ ሳሎን መምጣት ትፈልጋለሽ ወይ በማለት ከመኝታ ክፍሏ ዘው ብላ ገብታ በሩን ሳታንኳኳ ትጠይቃታለች። ህብስትም ቆይ አንቺ ልጅ በቃ በርም አንኳኳት የለም ተውሽ ረሳሽ በማለትም ጠየቀቻት። ለማንኛውም እንግዳ ስለመጣ ነው እንጂ አልገባብሽም ነበር በማለት ነገረቻት። እስኪ ናግዢ ስትላትም እንዴ ጭራሽ እኔን ልሸከምሽ ነው በማለት ነበር የመለሰችው። ህብስትም ትንሽ ደገፍ ካደረግሽ በኋላ ምንም ችግር የለውም ራሴ እቀመጣለሁ ከዊልቸሩ ላይ በማለት እርዳታዋን አገዛላት። እንዲሁም ወደ ሳሎን ሄደችና ከጓደኛዋ ጋር ማውራት ጀመረች። ታዲያ ይቺ ጓደኛዋ ከመምጣቷ ገና ያ በአምላክ የምትይው ልጅ የት አለ በሚለው ሰፍ ብላ የጠበቀችውም ይመስላል። በእርግጠኝነት የመጣችው በአምላክን ፈልጋ እንጂ ጓደኛዋን ህብስትን ፈልጋ አይደለም። ህብስትም ቢሆን በአምላክን እንቅልፏ መጥቶ ልትተኛ ስትል እንኳን ሳታዩ ካደረች እንደ ህመም ይነሳባታል። ሁሌም የሚመከረሽባት ነገር ሲሆን ከክፍሏ ካልመጣት ለምንድን ነው ያልመጣ በማለት የዞር ተጠያቂዋ ሆኖ እንዲሁም ሳታየው እንዳትተኛ የሚያደርጋት ነገር ሆኗል። አሁን ላይ ለእሷ ተስፋዋ እንዲሁም ደግሞ መድኃኒቷ ጥንካሬዋ በአምላክ የሆነም ይመስላል። ለዚህ መፍትሄ ችግር የለውም እንፈልጋለን ትታከሚያለሽ እያለ ተስፋና ጥንካሬ የሚሆናትም በአምላክ ብቻ ስለሆነ በዚህ ምክንያት ቅርበታቸው የጠበቀ ሆኗል። ጓደኛዋ ሄለንም ቁጭ ብላ ከመኝታ ክፍል ማውራት ጀመሩ። ታውቂያለሽ እነዚህ ቤተሰቦችሽ በጣም አሪፍ ናቸው፣ ግን ደግሞ ከመጀመሪያው ቤታቸው የተነሽ ያለ ነው። እናም አንቺ ወደዚህ ስትመጭ እናቴን የምትረዳት እናትሽ ነበረች፣ አሁን ግን በቃ የሚረዳን ሰው የለም በማለት አንዳንድ ችግሮችን ለማውራት ሞከረች ለህብስት እና አታስቢ እያለች ህብስትም ስታባብላት በነበረበት አጋጣሚ ታፈሱ ሳሎን በምታጸዳበት ሰዓት መጡና ቁርስ አቅርቢ የሚል ትዕዛዝ ተሰጣት። ታፈሱም እሺ ግን ያቺ ህብስት እኮ ጓደኛዋ መታ እክፍሏን ስትላት የምን ጓደኛ ነው በማለት ባልና ሚስት ተሯሩጠው ለማየት ሞከሩ። ካዩዋትም በኋላ ይችንም ለበኋላ እናስቀምጣት በማለት ሌላ ወጥመድ ሊያስገቧት የሚሆን ሊጠቀሙባት ዝም ብለው ሰላምታ ካቀረቡላትም በኋላ በሉ ተጫወቱ ብለው ወጡም። ታዲያ በግርምት ነበር የሚመለከቷቸው። ጓደኛ እንዳለሽ እኮ አልነገርሽኝም በማለት አባትም ጠየቃት። እሷም አዎ የትምህርት ቤት ጓደኛዬ ናት እና የ2 ቀን ስላልሄድኩ ትምህርት ቤት ልትጠይቀኝ መታ ነው በማለት ጠየቀችው። እሺ ይሁን በማለትም እንግዲህ አመሩ። አቶ አለም የሚስቱ ዝምታ በጣም አስገርሞት ለምንድን ነው ዝም ያልሻት? ሁለቶችም እኮ እዛ ጋ ቁጭ ብለው እያወሩ ነው ብሎ ጠየቃት። ከወጡም በኋላ አንተ ደግሞ አቸክል ለነገሮቹ እኔ ታፈሱ የምታደርገው ነገር ስላለ እኔም ይፍቱ ስለሆንኩ ማንም ሰው ከኔ ወጥመድ ውስጥ አያመልጥም ትለዋለች። እንደዛ ከሆነማ ችግር የለም በማለት ባልና ሚስትም ይወጣሉ። ቁርስ ብላ የተባለውም አልበላም በማለት ይወጣል። በመጨረሻም ታፈሱ ራሱ እነዚህ ሰዎች ምን እያደረጉ ነው? አሁንስ ለራሴ ህይወት ራሱ መፍራት ጀመርኩ የሚል ድምፅ ማሰምታለች። ሁኔታቸው ምንም አላማራት። በሌላ በኩል እብናት እያለች ሰፍ ብላ ስትጠብቀው የነበረችው ሄለን ከመጣም በኋላ እኔ እኮ የመጣሁት ጓደኛዬን ልጠይቃት ነው በሚል ሰበብ መራመድ ስለማትችል ልጠይቃት መጥቼ ነው የሚል ቃል ነበር የተናገረችው። በዚህ ቅጽበት በአምላክም ከክፍሉ ምንጥቅ ብሎ ጎረር ብሎባትና ጀነን ብሎባት ነበር ሄደው።
ይቅርታ ሰላም ብላ እጇን የዘረጋችለትን እጅ ራሱ እንኳን ለሰላምታ እንኳን ሰላም ለማለት አልቀረበም። በዚህ ምክንያት ታዲያ ህብስትን በጣም ደስ ብሏን ነበረ። ምክንያቱም እንደዛ ተናግራት ሰላም አለማለቱ ለእሷ ደስታ ነው። ምን ላድርግልሽ፣ ምን እንዳደረግልሽ ትፈልጊያለሽ እያለም ይጠይቃታል። ህብስት ግን ዝም ብለን እንድታቅፈኝ ነው የምፈልገው የሚል ሀሳብ ነበር የሰጠችው። በዛ ምክንያትም አቅፋት ሳለ አባቷ መጥቶ ከዚች ልጅ ላይ መለጠፍ ግን ዞር በል ብያለሁ በማለት ጮህቦትም ነበረ። አለም በጣም ተናዷል። ይህ ልጅ የልብ እየተሰማው ነው። ምን አስቦ ነው፣ ምን አቀደው ነው የሚለው ነገር በጣም እያሳሰበው ይገኛል። እህቱም አታስብ እባክህ ከኔ ወጥመድ አያመልጥም ትለዋለች። በመጨረሻም በአምላክ ሄዶ የእህቱን አንገት ንቅ አድርጓታል። ለምንድን ነው ይህን ነገር ያደረግሽው በማለት እንግዲህ አጨናንቋት ይገኛል። በአምላክ ኧረ ዞር በል ማናባህ ስለሆንክ ነው አንተ ደግሞ እንደዚህ የምትናገሪ በማለት ስትነግረውም አባትሽ ይጥፋ በማለት አንቆ ይዟታል። እህቱን ጉርምቧና ያነቃት። አሁን ታፈሱ ታድናታለች ወይስ ደግሞ አለም? እህታማቾች እና ወንድማማቾች ተፋጠዋል። የህብስትን ፈተና ቀን በቀን ተጨማምሯል። እውነታዎችም እንደተደበቁ ይሄዳሉ። አሸናፊውስ ማን ሊሆን ይችላል? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ